ያላችሁ አይደለ? ሌላ የራሷን ቤት ከፍታ አይደለም የሰላም ቤት ተዘግቷል በሷ ምክንያት ነው እንጂ አይመለከተንም ማለት ትችላላችሁ። ግን ሌላ ቤት ራሱ በቃ በዚህ እኮ መገመት ትችላላችሁ። በቃ ሌላውን ነገር ተውትና በዚህ ቤት ማለት ነው። ብቻም ሳይሆን እኔም ስራዬን አሁን ደውዬ ነው የቀረሁት። ምክንያቱም እውነቱ እንዲወጣ ስለምፈልግ ነው። ከዛሬ ማለት ሁሉ ነገር ጨርሼ ሰላሜን ማግኘት ነው የምፈልገው። በራስ ቤት እኮ አይከፈትም። የእሷ ጉዳይ ከዚህ እየተወራ ለምንድን ሌላ ለራሷ ቤት የምትከፍተው? ብልግና እኮ ነው፣ ነውር ነው። ኮፒ ሊንክ እያደረጋችሁ ሰላም ቤት ከፍቶብን ነው። አንዴ አሁን እንደዚህ ማለት ነው። አንቺ ጋር ሄደሽ እሱን ለእሷ ንገሪያት። አሁን ሄደሽ አሁን ትንሱ ሄዳለች። አንቺ አላስገባኛለች። አስገቢ ልላት ልናገራት ብዬ እኮ ነው። አላስገባኛለች። እኔ ሀበሻዬ ብሩ አይደለም እምነት ማጣቱ ነው እንጂ ለብሩ አይደለም። ምክንያቱም ዛሬም ከስራ ቀርቼ ብር ነው ሉዝ ማደርገው። አይ ነው በእምነቴን ነው የምፈልገው። አንደርስታንድ አደረግሻለሁ። በጣም ነው አንደርስታንድ ማድረግሽ። አይ ነው አንደርስታንድ አደረግሻለሁ። ጽጌ አይ ነው። ቲና የምትይው ነገር አለሽ? ቲና ጋይስ ኮፒ ሊንክ እያደረጋችሁ እንዳይዘጋብን። ከጓዳችን እንዴት ነው? ደህና ነሽ? እንዴት ነሽ አበሻዬ? ሰላም ነው አለን። ደህና። አበሻ ቀሚስ ተሰርቆብሻል አንቺ? ኖ አበሻ ቀሚስ አልተሰረቀብኝም፣ ግን ኮሜንት ለመስጠት ነው። እሺ ተሰርቆ ይሻል ነበር። ቶሎ ንገሪኝ። እሺ አክቹሊ ቤቷ ሄጄ ነበርና ሲጀመር ልጅቷ ምንም አይነት የስራ ሪስፖንሲቢሊቲ የሰው ሪስፔክት ምንም ነገር የላትም። ቢሆን እንደውም መደረግ ያለበት እንደውም ሪፖርት አድርጎ አካውንቷን ማዘጋት ነው የሚሻለው። ሌብነቷን እኮ እራሷ አምናለች። ምክንያቱም መጀመሪያ ቪዲዮ ላይ የትን ቤት ሄጄ ማስረዳት እችላለሁ፣ ማስረጃዎች አሉኝ እጄ ላይ ቪዲዮዎችን በፊት የነበሩትን አጥፍታብኝ ነው ካለች፣ አሁን አግኝቻለሁኝ ካለች መታ ማሳየት መናገር እየቻለች አልፈልግም ካለች፣ ስለዚህ ሌብነቷን በትክክል በተዘዋዋሪ አምናለች ማለት ነው። ስለዚህ ሪፖርት አድርጎ ማዘጋት ነው እንጂ መለማመጥ ይሄን አከራሱ አያስፈልግም። የምር የሌላ ሰው እንጀራ ነው የምትዘጋው። ቤት ውስጥ ቁጭ ብለን ሌሎች እናቶችን ነው ስራ የምትዘጋው፣ የኛን ስራ ትዘጋለች። ስለዚህ ትክክል አይደለም ብዬ ነው የማስበው እኔ። አመሰግናለሁ። እሺ ማሪያ፣ አካውንት ማዘጋት እንኳን እንደዛ መብትም ያለኝ አይመስለኝም። እንደሱ እትስ በኒታስ አካውንት ምናምን ማዘጋት ግን ሰው እንዲያውቅ እንነግራለን እንጂ አካውንት ማዘጋት እስብኛለሁ። አይ ነው ልክ አይደለችም። ግን አካውንት ለማዘጋት እናላምንም አቅሙም የለኝም አካውንት አዘጉ ብሎ የመናገር ነው ወራሚ። እንደዛ ማለት አልችልም። ግን እዚህ ጋር የመጣችው እሷ እምነቷንና ብሯ ቀሚሷ አንድ ነው። ስለሱ ነው ጥያቄው። ሰዎችም እንደዛ ይላሉ። ሌላ ነገር ማድረግ ምንችል አይመስለኝም። ሰላምዬ ዲ ዋና ሴ ሳምቲንግ ያ አካውንቴን ኮፒ ሊንክ አድርጉልኝ ፕሊስ። ይሄኛውን አካውንቴን የምታውቁት ኮፒ ሊንክ አድርጉልኝ። ሌላኛው ደግሞ መታ እኔ ምን እንዳልኩት ላይክ እኔ እንደተሰደበችኝ ሰዎች እየነገሩኝ ነው። ኦኬ አይ ዶንት ኖ ቤቷ ለማውራት ሞክሬ ነበር። አካውንቴን ገስት ስለማስቀው በጽሁፍ አይሆንም እና አፏን ትዝጋ። እኔ ያልኳት ነገር ስለኔም እያወራች ነው። አክቹሊ አጥፍታብኛለች ምናምን እያለች እያወራች ነው። ምክንያቱም እዛ ሄጄ ነበር ቪዲዮ ሲቋረጥ ይሄኛው ላይ እንዴ ምን አይነት ጉድ ነሽ? ላይክ እንደዚህ ይደረጋል እንዴ? በዚህ ደረጃ የሁሉ ሰዓት ጎሮሬ እስከሚደርቅ አካውንቴ እስከሚዘጋ ስለምን ሳይድ ነው የምታወሪው? ሳይድ ከተባለ እኔ ጽገሬዳ መጀመሪያ እንትን እያልኳት ነበር። ላይክ መናገር አትችልም ልጅቷ፣ አንቺ መናገር ስለምትችይ ነው እንዲያውም እያልኳት። እሷ እንኳን ብትለኝ ኦኬ አድርጌያለሁ። ምክንያቱም መናገር እንደማትችል ነበር የተረዳሁት ስለማላቃቸው ሁለቱም ማለት ነው። ስለዚህ አፏን ትዝጋ። መምጣት ከፈለገች ትምጣ፣ እማትመጣ ከሆነ ደግሞ አፏን ትዝጋ ማለት ነው። ላይክ ስለምን ሳይድ ነው የምታወራው እንዴ? ቲክቶክ እስከሚዘጋ እኮ ነው እዛ የነበርኩት። በቃ ዘጋ። መግባታችን እስከ 2 ተባለ። ተፈጠፈጥኩኝ። ምን ላርጋት? ከዛ በላይ ሳይድ ይዞ ወይም የሆነ ሰው ፈጥጧት አለም ከገስት ላይ ማስረጃ የሚባል የላትም። ማስረጃ የላትም። ላይክ ማስረጃ የለሽ። ማስረጃ ከሌለሽ ደግሞ የለሽም። በቃ ሆነ ሶሪ ብለሽ መፋታት። ምክንያቱም ብዙ ጠላቶች እየመጡ ነው። ያደረግሻቸው ነገሮች ማስረጃ ይኖራቸው አይኖራቸው ባናቀም ብዙ ሰዎች እየመጡብሽ ነው። ስለዚህ የባሰ ነው የሚሆነው። መጥተሽ ሰላም ይልሽ አዲስ ፖይንት ጠላቶቿ ናቸው ብለን አናስብም። ትክክል ሰዎች ናቸው እነሱ ሰዎች አዲስ ፖይንት። ምክንያቱም
እቺ ልጅ ጠላት የምትለው ማለት ነው። አሁን ዩር ዋን ኦፍ ዘም ገብቶሻል አይደል? አንቺ ቁጭ ብለሽ ታናገሪያት ሰላም ብላ ስምሽን አንስታ አንቺ እንደ ጠላት የምታይ ከሆነ ሌሎች ጠላት የላትም። እቺ ልጅ ጠላት የላትም። አት ዲስ ፖይንት ማንም ጠላት የላትም። እሷ ነች እንጂ ሰዎች ጠላት ሊያረጓት የሚገቡት። እሷ ጠላት የላትም። ስራ ስለማትሰራ ሰዎች ብራቸውን ተከፍለው ስራ ስለማትሰራ ነው ሰው እንደዚህ ሁሉ እየመጣ ኮሜንት የሚያደርገው። ገብቶሻል አይደል? እንጂ ማንም ጠላት አይደለም ማርዬ። እና ለተናገረችው ነገር ደግሞ ምንም ችግር የለውም። ለተናገረችው ነገር ዋጋ ትከፍልበታለች። እሱን በጣም አንደርስታንድ ለማድረግ ስትሞክሪ ለካ አንቺ ነሽ የምትሰደቢ። እሱን ነው ያስተዋልኩት። ያ አንደርስታንድ ለማድረግ ስትሞክሪ አንቺ ነሽ የምትሰደቢ። በቃ ይሄ ማለት ነው የሚሻለው። ያ በጣም የሚያስጠላ ጊዜ መሆኑ የምታውቂው ይሄ ነው። ገነት የምትናገሪው ነገር አለ። ለልጅቷ ላኩላት። እሺ we are still waiting። ገነት እኔም ሼር እያረኩላት ነው። አድርጊላት ማሬ። ገነት መኖር ምናምን የትኛው ገነት ነው ደግሞ? ኧረ በስመ አብ ቤቤ አንቺ ታነካክኛለሽ። እዛው ላይ እንገናኝ። ቄሶች ምናምን ገነት መኖር ምናምን እዛው እንገናኝ ከመጣሁኝ። ዩዘር ወይ ጉድ! ገነት መግባቱን እርግጠኛ የሚሆንም ሰው አለ ማለት ነው። ዩዘር ከጽጌረዳ ጎን ያለሽው ይውጪ። እኔም ስሜ ሲጠራ እኮ ነው ደንግጬ ማናት ዩዘር ብዬ ማየት ጀመርኩኝ። አደንግጪ እንትን አሁን ሁሉም ሰው ኤነርጂውን ስለሰበሰበ ነው። እሺ መቅደላዊት አንድ እየጻፍሽ ነበር። ማውራት የምትፈልጊው ነገር ካለ አውሪ። እኔ አወራለሁ። ምናልባሽ ልጆች እንዳይረብሽው ነው። ልክ ቴሌ የሆነ ልጁ በማህደር እኔ ብዙ ሪከርዶች አሉኝ እየተሳደበች ማለት ነው። እኔ ያዘዝኳት 2 የጎጃም ቀሚስ የልጆች 3 ነው ያዘዝኳት። አንዴ መቅደላዊት የአንቺን ትክክለኛ መረጃ ስለሆነ አንዴ ሌሚ ቼክ ሪከርድ የሚያደርጉ ልጆች ካሉ ከልጆች ጋር ስለሆነ ተናግሬ አስፈላጊ ከሆነ ሸር ታደርጉልኛላችሁ። መምጣት እችላለሁ። ልነግራችሁ ነው። እዛ የሰደደች ባይዘወይኔ የህፃን ልጅ ምናምን አይላለው። ሪከርድ ባይደረግ መልካም ነው። ልጆች እንትን ሲሉ ይዙር ይመጣሉ። ገባሽ? ግን ልንገራ እኔ አይረብሸኝም የልጅ ድምጽ። እኔ ሪከርድ ለሚደረግ ነው ውዴ። ለዛ ነው እኔ መቤቴ ምስክሬት እኔ ኦርቶዶክስ ነኝ። 2 እኔ ነው የመማርን ቀሚስ የሰራውላት የሆነ የጎጃም እንትን የመጣለው በወይነ ጠጅ አለ አይደለ? በሮዝ አይነት እሱ እኔ ነው የሰራውላት አለች። እዛ 2 አዘዝኳት። 2 የአዋቂ 3 የሴት የህፃናት 1 የወንድ አዘዝኳት። የላከችልኝ ነጠላ ይሄ የፀጉር ማሰሪያ የለም ቤተክርስቲያን ስንት ፀጉራችን የምናስርበት አሉ ነጠላዎችን ማሳየት ይችላሉ። ልጆች የሆነ ቦታ ሲወዱልኝ የላከችን ልክ እንደዛ ነው። ለምንድን ነው አላት። የቀረ ብር ነበር መስጠት አልፈለገችም ነበረ። ግን ልንገርሽ ልክ እናንቺ እኔ አስገብቼላት መስጠት አልፈለግ ፖስታ ቤት ደርሼ መጣሁ ትላለች፣ ተመልሼ መጣሁ ትላለች። ምን ትላለች? እዛ መጨረሻ ላይ የሚመጣ ሰው አለ ብዬ ስልክ ቁጥሯን ለሰው ሰጠው። እሱንም አንከላታችሁ 3000 ብር ከኔ ቀርቷት ነበረ 3000 ምናምን ኦር ሳምቲንግ። እኔ የእሷንም ሀቅ መብላት አልፈልግም ከእውነት ጋር እስከሆነ ድረስ ለሌላ ነገ ማልዳ ምላሴ ታሳሪ ናት አይደለ? ማንም አይደርስልኝም። ግን የላከችልኝ ነጠላ ትንሽ ስለሆነ ለቤቢ የተላከለት የ7 ዓመት ልጅ ብያት የ1 ዓመት ህፃን ልጅ ነው የላከችልኝ። አሁንም ልብሱም አለ ማሳየትም እችላለሁ። ይሄን ነገር አድርጋ ሰድብሻለሁ፣ ቲክቶክ ላይ መጥቻ አዋርድሻለሁ ምናምን ብዙ ነገር ደንፍታለች። እኔ ጎንደር ልጅ ነኝ። ቤተሰቦቼ ስለማታውቁ ብዙ ነገር ዝታ ነበር። ቆይ አማዬ ብዙ ነገር ዝታ ነበር። ግን ከኔ 3000 ብር አላት። ለምን ያንን አስተካክልኝ ላኪልኝና የህፃኑን ምልክልሻለሁ፣ ብሩን እሰጥሻለሁ፣ ልብሱን ማስተካከል ትግባ። እኔ ችግር የለብኝም ከእውነት ጋር ነው የምቆም። 3000 ብር ግን ከኔ ቀርቷታል። ለምሳሌ እኔም በደበቅ እችል ነበር አይደለ? ግን መደበቅ አልችልም ከእውነት ስለምናገር። እሺ ማይ መቅደላዊት አንዴ ምን ታደርግልኛለሽ መሰለሽ? ምትቺ ከሆነ ማለት ነው ታደርጊና ልጆችሽ ዞር ሲሉ ምናምን እንትን ምትይ ከሆነ ቪዲዮውን አሳይን። ይሄ የ7 ዓመት ልጅ ብለሽ 1 ዓመት ልጅ የላከችልሽን አሳይን ቪዲዮ፣ ልብሱን ማለት ነው። ልብሱን ምትቺ ከሆነ
ሶሻል ሚዲያ ላይ ስለማይወጡ የተወሰነ ነገር ተረዳሽኝ አይደለ? እኔው ልጆች ዞር ሲሉልሽ ነው ወይ ደግሞ ፎቶውን ላኪልን። በዚህ አጋጣሚ ሲያወሩ ማለት ነው የከተማ የምናምን የሀገር ስም እዛ ሱቅ አለኝ ስለምትል ነው። ግን ያ ብዙ ሰው ሴንሲቲቭ ስለሚሆን ስለኝ እያለች እኮ ነው ህዝቡን እየበላች። በምን በዛ ስም ትነግዳለች? ያ ገብቶኛል። ግን አሁን ቦታዎች ምናምን ሴንሲቲቭ ስለሆኑ አትጥሪሽ ናት። በቃ እሷ ትወራ እንጂ ቦታዎችን እንትን አንበል። ዋትስአፕ ቅጁን ለማን ፎርዋርድ ላድርግ? ዋትስአፕ አለኝ ሪከርድ ያደረገችው። በምን ቁጥር ፎርዋርድ ማድረግ ይችላል? ጂጂ ማለት አይ ዋትስአፕን መስጠት ስለማልፈልግ እኔ ሌላ ሀገር ነው ያለሁት ውዴ። እኔ ኢትዮጵያም አይደለሁ ሳምቲንግ። እኔ ከሌላ ሰው ምንም ነገር የምፈልግ አይደለሁ። እግዚአብሔር ይመስገን። ዋትስአፕ ጽጌ ያለሽ ያለኝ ፎርዋርድ ማድረግ ይችላል እኮ ለጽጌ ቴክስት አድርጊላት። ሃይቤኝና ቴክስት አድርግልሽ ቁጥሬን ቴክስት አድርግልኝ። ሙሉ ሪከርዱን አዋርድሻለሁ። ቲክቶክ ወጥቼ ምናምን ያለችበት ሙሉ ሪከርድ አለ። ኦኬ ፎሎ ባክ አድርጊኝና ልጻፍልሽ ስልኬን። አዎ አንቺ ልሽ መቅደላዊት ለጽጌ ላኪላት። ጽጌ ደግሞ ቴሌግራም አለሽ አይደለ? የላከችልሽ ባለ ለጂጂ ላኪላት። ጂጂ ታሳየናለች። ኦኬ እና ደግሞ ሀበሻዬ አንድ የረሳሁት ነገር ትዝ አለኝ። አሁን ፖስታ ምናምን ስትል እሷ አይኖ የቆየ ነው ሜቢ እዚህ ጋር ማውራት ላይ ያስፈልገኝ ይችላል። ግን የመጀመሪያውን የምርቃቴን ቀሚስ ስትልክ እንደውም ምን ተፈጠረ ልኬዋለሁ አለችኝ ማለት ነው። አድሬሴን ኤቭሪቲንግ ልኬላት ነበር እና ልኬዋለሁ ብላ አለችኝ። ከዛ ኦኬ የኔ ተልኳል ብዬ ዝም አልኩኝ። ከዛ ከስንት ጊዜ ቆይታ በኋላ አድሬስሽን ላኪልኝ ቲክቶኳ ያጠፋ የለ ቲክቶኳ አጠፋው አድሬሱን። እሷ ግን ለካ አላከችም ይዛኔ። ሶ ላኪልኝ አድሬስሽን ብላ እንደገና ነው የጠየቀችኝ። ሶ ያንን ሁሉ ጊዜ ቀሚሱን አላከችውም ነበረ። በጣም ስሞል ውሸት ግን ላይክ ልክ ያለው ብላኝ፣ ግን አድሬሴን ከስንት ጊዜ በኋላ ነው የጠየቀችኝ አድሬስሽን ላኪልኝ ብላኝ ማለት ነው ለመላክ። አይ ነው ገባኝ። አሁን መቅደላዊት ከፎሎ ተደራረጋችሁ? አድርጊያታለሁ። ኦኬ መለሰችልኝ። በቃ ከሱ ላሷ ላኪላትና ከዛ ጂጂ ትመጫለሽ። እሺ ቲጂ ምንድነው ያንቺስ ደግሞ? ኦኬ በመጨረሻ ይቅርታ እንዴት ናችሁ? ቅድም ሀበሻዊት እኔ ስቀልድ ነው እንደዛ ያልኩሽ እንጂ አንቺ ሰደብሽኝ። ያው ኖርማል ነው ችግር የለም። ግን እኔ ለቀልድ ነው። እሺ ማስቀየም ፈልጌ አይደለም ለመጀመሪያ። እሺ ችግር የለውም ማማ፣ ችግር የለውም። ይቅርታ ከተሳደብኩኝ። እኔ አፌ ባለጌ ነው ታውቂያለሽ፣ አንዳንዴ ያመልጠኛል። ለዛ ነው። እሺ ይቅርታ። ችግር የለም። እኔ ማለት እንደ ቀልድ ነው ያልኩት እንጂ ሰውን መንካት ፈልጌ አይደለም። ሲቀጥል ስለ ማህደር ችግር ማለት ምን አይነት ችግር እንዳለባት እኔም አይገባኝም። እኔ ቲክቶክ ላይ ቀሚስ ታስተዋውቅ አገኘኋት፣ አላውቃትም፣ የትም አንተዋወቅም። አወራኋት በውስጥ ስልክ ቁጥሯን አስቀምጣ ስለሆነ በኢሞ እኔ ቀጥታ ኢሞ ነው የምጠቀመው። እንትን የለኝም፣ ዋትስአፕ የለኝም፣ ቴሌግራም አለኝ፣ ኢሞ አለኝ። ከዛ እያወራን እንትን ቁጥሯን ይዤ ኢሞ ላይ አወራኋት። ለአንድ ቀን በትክክል መለሰችልኝ። አወራን። ይህን ቀሚስ ስሪልኝ፣ ለእኔም ለጓደኛዬም ይህን ቀሚስ ስሪልን አልኳት። 4 ቀሚስ አዘዝናት ማለት ነው። 4 ቀሚስ አይደለም 2 ቀሚስ። መጀመሪያ ይሄን አንድ አይነት አሁን ያለችውን የሆነ ትፍትፍ ቀሚስ አለ የጎንደር አሁን ያዲስ የመጣ ቀሚስ፣ እሱን ማለት ነው አንድ አይነት ስሪልን ስንላት፣ ከዛ ከወሬ የተነሳ የሆነ ሰውዬ አዞኝ፣ እኔ ሀገር አልጠራም የሰውየውን ስም የሰውየውን ሀገር ራሱ ነግራኛለች። በብዛት ቀሚስ አዞኝ አከሰረኝ። ይሄን ሁላ ቀሚስ አስቀምጦብኝ ሄደና ይሄን ሁላ ቀሚስ ተሸክሜዋለሁ ምናምን ብዙ ስትለን፣ እሺ በቃ አንዳንድ ቀሚስ ከሰራሹ ላይ እንውሰድልሽ ብለን 4 ቀሚስ አደረግነውና ተቀበልናት ማለት ነው። 4 ቀሚስ አዘዝናትና እንተናልን ማለት ነው። እሺ ነገውኑ አርብ ይገባላችኋል ይደርሳችኋል አለችን። እሺ ብለን እየጠበቅን እያለ አይመጣም ቀሚሱ። ሲጠበቅ አይመጣም። እኛ ብሩን ቀድመን ሰጥተናታል። 63,000 ብር ልከንላታል ቀድመን ምንም ሳይደርሰን ማለት ነው። ይሄ የኛ ችግር ነው። ቀሚሱ ይጠበቃል አይመጣም፣ ቀሚሱ ይጠበቃል አይመጣም። ከዛ የጓደኛዬ ቀሚስ ነው የተላከው ቀድሞ በመከራ ማለት ነው። በሳምንቱ በ15 ቀኑ ደረሰኝ አላከችልን። 17,000 ብር ቆርጣለች የእንትኑ ማለት ነው። በቃ 60,000 ብር ስለሰጠናት የቀሚስም የመላኪያም የምንም ወስዳለች ብላ ማለት ነው። 60,000 ብሩ ሁሉን ነገር ችሎ ማለት ነው። ከዛ
ሲል መጨረሻ ላይ የጓደኛዬ ቀሚስ ስላልደረሰ በመከራ ደረሰ። 15 ቀን ምንም ቀን ፈጅቶ ደረሰ፣ ብሩን ስለወሰደች ማለት ነው። ከዛ በቃ የኔ ቀሚስ ነው መጀመሪያ ሲደርስ ጌጣጌጡ ነበር ያለችን። ቀሚሱን ጌጣጌጡ አልመጣም። አለ ቀሚስ ሀበሻ ቀሚስ ሲሸጥ ከነጌጣጌጡ ነው ብላ ብሩን ሁላ የቆረጠችው ማለት ነው። ከዛ ጌጣጌጡን አላክሽልንም ስንላት ጌጣጌጡን እኮ በቃ ፕሮሰሰር አበዘች። በቃ ምክንያት እንዲህ ነው ማለት ጀመረች። ከዛ የኔን ቀሚስ ከፈለግሽ ለቤተሰብ ስጪልኝ ምን አለች። ያንቺን ቀሚስም ልኬው ተመለሰ። ጆርዳን ነው ያለሁት እኔ። ከዛ ያንቺ ቀሚስም ልኬው ተመለሰ አለች። ተመለሰ? አዎ አስመልሹ ስላልሽኝ እኔ እዚህ ሲመጣ ይሄን ያክል ጊዜ ከፈጀ ምን ያደርጋል? እኔ የሰው ቤት ነው ያለሁት፣ መውጣት አልችልም። አድራሻ በጓደኛዬ ነው የምትልኪልን። እኛ ስራ ነን። ከዚህ ስራ መሀል እንደዚህ ማለት አንችልም። ስለዚህ ይቅርብኝ፣ ከሰዎቼ ከአሰሪዎቼ ጋርም ከምጣላ አልኳት። እሺ ብላ አስመለስኩት። 14,000 ብር ነው የከፈልኩበት፣ 7,000 ብር ከሰርኩኝ አለች ማለት ነው። በጣም ይቅርታ አልኳት። እግዚአብሔርን እኔ በጣም ይቅርታ ካጠፋሁኝ ብዬ ዝም አልኳት። ከዛ እየቆየ በሄደ ቁጥር ምን ትላለች? ቀሚስሽ ከጎንደር አልመጣም እኮ ለቤተሰብ ስጪልኝ ስላት ነገሩ እንትን እያለ እየተንዛዛ በሄደ ቁጥር አንዱን ቀሚስ ልስጥልሽ፣ አንዱ ቀሚስ ደግሞ ከጎንደር አልመጣም አለች ማለት ነው። ጆርዳን ልኬዋለሁ ያለችው ቀሚስ ከጎንደር አልመጣም ገና። ሪከርዶ አለኝ፣ ሪዋርድ ማድረግ እችላለሁ። እዛ እንዴት አልመጣም ስላት አይ አንቺ በቃ መግባባታችም ከሰው ጋር አትረጅም ምናምን አለችኝና በቃ እኔ ጨቆነች ማለት ነው። ሐሳቤንም ልትረዳኝ አልቻለችም። ዝም አልኳት። ከዛ እሺ በቃ እንደዛ ከሆነ በቃ እኔ 1 ወር ሙሉ ተጨቃጭቄያለሁ። እንግዲህ አስቢ፣ ብር ለመቀበል በጣም በፍጥነት ብሩን ላኩልኝ፣ ነገ አስገባላችኋለሁ ብላ ልብሱን ለመላክና እንትኑ ለራሷ ስራ 1 ወር ተጨቃጭቄያለሁ። እንደዚህ አልሆነም፣ ከዚህ በኋላ አልታመምም፣ ብርሽን እመልስልሻለሁ አለች። እሺ ብሬን መልሽልኝ በቃ ተይው። ያ ቀሚስ አንደኛው ቀሚስ እኔ ያዘዝኩት በእኔ ፍቃድ የተሰራ ቀሚስ አይደለም፣ ለገዛ ያክል የተባበርኳት ቀሚስ ነው። ከዛ እሺ እንደዛ ከሆነ ብሬን መልሽልኝ፣ እኔ የደሃ ልጅ ነኝ፣ ኬትም አላመጣም አልኳት። የቤተሰብ አካውንት ስልክ ቁጥር ሰጠዋት ማለት ነው። መጀመሪያ የቤተሰብ አካውንት ለቤተሰብ ልሰጥልኝ 2ቱን ቀሚስ ተስማምቼ ስልክ ቁጥር ሰጥቻት ነበር። እሱንም አንዱ ቀሚስ ከጎንደር አልመጣም ስትለኝ አይ በቃ እንደዛ ከሆነ ይቅር ብዬ አንዱ ቀሚስ ስላልመጣ አንዱን ቀሚስ ደግሞ ይሄ ቀሚስ ታዩ አንደኛ በጥልፍ በእጅ ጥልፍ አይደለም የተሰራው ሲንጀር ነው። ስለዚህ ይቅርብኝ ታዩ ብሩን መልሽልኝ አልኳት። ተስማማች። እኔ ግዴታ ተስማሚ ብያት አይደለም፣ ተስማምታ ነው ራሱ ሪከርዶ አለኝ። ከዛ እሺ እንደዛ ከሆነ ብዬ ስጠብቃት ብሩም አይገባ ምንም የለም። በልመና ማለት ነው የለመንኩበትን ማለት ነው። እኔ በኢሞ ስደውላ ስለማታነሳልኝ ቲክቶክ ላይ ፖስቻለሁ፣ ማሳየትም እችላለሁ። የለመንኩበት በመከራ ማለት ነው። ታይ እኔ ፎቶሽን አወጣብሻለሁ ስላት አይ ፎቶዬን አውጪው ራቴ እፈንብሳለሁ አለች ማለት ነው። እንዴ ሌባ የሆኑ የሰው ብር እየወሰዱ መፈንብሳለ እንዴ? ከዛ እሺ እንደዛ ከሆነ ብዬ ፎቶዋን አወጣውባት። መጀመሪያ 30 ምናምን ሺህ ብር ይቀር ነበረ። 22 ሺህ ብር አስገብታልኛለች። ይሄን አልዋሽ ለምኛት ማለት ነው። ፎቶሽን አወጣለሁ ብያት ማለት ነው። 10 ሺህ ብሩን ለምን አስቀረሽው ስላት አይ 10 ሺህ ብሩን ያስቀረውት አንዱን ቀሚስ መጀመሪያ ብርሽና ሙሉን አስገባለሁ ብላኝ ነበረ። 10 ሺህ ብሩን ለምን አስቀረሽው ስላት ቀሚሱን ትወስጃለሽ አለች ማለት ነው። ለምን ስላት እዚህ ነጠላና አንዴ ትጂ አንተ ይሄ ማርከስ የሚባለው የሴቶች ባለቂ ምን አባል ሰራ ነው እዚህ የመጣው? አንተ ለሽቲ ምን አባል ሰራ ነው እዚህ የመጣው? ምን አባል ሰራ ነው የመጣው? አንተ ቡሽቲ ምን አባል ሰራ ነው እዚህ ቤት የመጣው? ስማ ማርከስ ታቀኛለህ፣ እኔን ታቀኛለህ። እዛ አፕሊኬሽን ላይ አንተ ለማኝ አዋርጄ ነው ያባረርኩህ። አንተ ቅማላም የለማኝ ምን አባል ሰራ ነው የመጣው? አንተ በዛ ልጅ ፎቶ ቢጎ ላይ ስትዞር ስትለምን ነበር። አንተ ደንቆሮ የውሻ ልጅ ቅማላ እናት ድንጋይ ትብላ የሸርሙጣ ልጅ። መቼም ይሄን ድምፅ አትረሳውም። 3 ዓመት ሙሉ ተረግጠህ የጠፋህበት ድምፅ ነው። አንተ እከካም የለማኝ የቡሽቲ ልጅ እዚህ ምን አባሰራለ? ጂጂን ያወቅን የጂጂ አድናቂ አንተ ጥንባታ
አንተ ውሻ ልጅ እዚህ እኔ እኮ ገና ጆይን ሲል ነው ያየሁት። አንተ ውሻ ልክስክስ ቡሽቲ ምን ልሰራ ነው የመጣኸው እዚህ እንደተደረገ እዚህ ምን ታርግ ነው የመጣው? ይሄ የሴቶች ቤት ነው። ብር ያላቸውን ሴቶች ልለቅም ነው የመጣው። ብር አበሻ ቀሚስ ያስገዙ የገዙ ሴቶች በላ ነው የመጣው። ለሽቲ ውጣ አይነን ነው ገና ጆይን ሲል ነው ያየሁትኝ እና ይዤ ይመለስ ነው የመጣው እዚህ እከካም ውጣ የቅምጥ ልጅ ባታ ይሄን ድምጽ እንዳትረሳው። እዛ ቢጎ ላይ ስቂት አድርጌ ያባረርኩት ልጅ ነው እዚህ መጥቶ ይዞባቸው ያገኘሁት። ለማሚጣል እንደ ሴት አንተ እከካም ቡሽቲ ጥምብ ጽጌ ልኬልሻለሁ። የቤቢ ልብስ ተብሎ የተላከው ነው። ያችን ቁራጭ እኮ ልኬልሻለሁ። ልኬላታለሁ። ሪካርዱም ሌላ ብዙ የምትሳደበው ስላለ ማለት ነው ብዙን አላኩትም። ለምን እንደሆነ ታውቂያለሽ? እኔ ለብቻ ይሰቀጥጠኛል። ያ ሌላም ልጅ በነገራችን ላይ ልካልኝ ነበረ፣ ቮይስ ቴሌግራም ላይ ልካልኝ፣ ግን ሚዲያ ላይ እንዳወጣው አልፈለገችም እንጂ በጣም ብዙ አጸያፊ ስድቦችን ስትሰድባት ልካልኛለች። ግን እንዳትፖስቺው ስላለችኝ እዚህ ጋር ማምጣት አልችልም። አይ በቃ ችግር የለውም። እንትን የማይፈልጉ ከሆነ እናስቀምጣለን። ችግር የለም። የፎከረችበትን ሁላ አዋርድሻለሁ። ሰምተሽ ከሆነ ሪከርድ ውዴ ስሚው፣ አዋርድሻለሁ ምናምን ብዙ ነገር እያለች ብዙ እኔ በገንዘቤ ነው ገንዘቤን ከፍዬ እስከሆነ ድረስ አሁንም እኔ አልክድም። የቀራት 3000 ብር አለ ከኔ ጋር የቀራት። ምክንያቱም የላከችልኝ ነጠላ የራስ ማሰሪያ ናት። ዳስ ወይ ለህፃናት ራሱ ማቅረቢያ ትሆን እንኳን ለትልቅ ማለት ነው። እሺ ልጨርስ ሀሳቤን። ይቅርታ ጨርስ በቃ። መቅደላ ላይ አንዴ ታረግሻለሁ። ማርቆስ ከመጣ በመሃል ታረገሽ እሳደባለሁኝ። እሺ እንጂ ቀጥይ። ከዛ ምን አለች መሰለሽ? እሺ በቃ እንደዛ ከሆነ መጀመሪያ ቃልሽን አትጠፊ፣ ብሩን አስገባልሻለሁ ብለሽኛል፣ ብሩን አስገቢልኝ። ቀሚሱን ራሴ ስመጣ በአካል መርጬ ወስዳለሁኝ። በቃ እኔ ጥፋተኛ ከሆንኩ ይቅርታ አልኳት። እንደማንኛውም ሰው እግዚአብሔር ምስክሬ ነው። እኔ ከዋሻው ለሷም ለኔም ቀኑ አይንጋ ማለት እዚህ ጋር መታ ብትነጋገር ከኔ ጋር ደስ ይለኛል። ተነጋግሮ እንትን ያሉት ነገር ችግር የለውም። ከዛ እሺ እኔ ከዋሻውኝ ካጠፋውኝ ይቅርታ፣ ግን ቀሚሱን ስመጣ እኔ ራሴ ያዝሻለሁኝ፣ ብሩን አሁን እፈልገዋለሁ፣ አስገቢልኝ እባክሽ። የለመንኳት ጓደኛዬ ማብራኝ ያዘዘችው ጓደኛዬ አለች። እኔ ነኝ ሁሉንም ሂሳብ የዘጋሁት። እሺ ምን ነበር ያልከሽ? ተፋብኝ እና ተነጋግረን እምቢ አለች። 8000 ብር ነው 10000 ብር ይዛ ጌጣጌጡ የጌጣጌጥም ስላለ የሱን ተደምሮ 10000 ብር ይሆናል። እሱን ይዛ እምቢ አለች። ጌጣጌጡን ብሩን ከፋይንሽ የጌጣጌጡን መልሽልናልና እሱንም እምቢ አለች። የአበሻ ቀሚሱንም ያንዱን ቀሚስ ነጠላና መቀነት አንቺ ጋር ስላለኝ አለች። እዚህ ማለት ነው እኔ እጅ ላይ የለም፣ ጓደኛዬ ጋር ነው አብሮ የተላከው። እሱ ስላለ አልሰጥሽም አለች ማለት ነው። እሺ ለምን አሰጨኝም ስላት እሱ ስላለ አልሰጥሽም፣ ቢታጠብስ ምንም ቢልስ ማን ያጥበዋል? እዚህ ጋር ያለ እንትኑ ያለ አጋጣሚው ያለ ቀሚሱ አይታጠብም። ምን ሊያደርገኛ የምንገዛውን ማበሻ ቀሚስ ለማጠብ ጊዜ የለንም። ከዛ እንደዛ ብላ እምቢ ስትለኝ ፎቶዋን አወጣሁኝ። ማለት መፍትሄ የለም፣ ጓደኞቿን አላውቅም፣ ማንንም ማናገር አልቻልኩም። ፎቶዋን አውጥቼ ይቺ ልጅ ብሬን ወስዳብኛለች ብዬ እኔ ሌባ በሚለው ነው የሰራውባት። እንዲሁም ቪዲዮ ማለት ነው ፎቶ አዘግዝቄ እኔ ጥፋተኛ ነሽ ካላችሁኝም ጥፋተኛ ልሆን እችላለሁ፣ ግን እንደዛ በሚለው ነው የሰራውባት። ከዛ መጣች፣ ተጠርታ መጣች። የሚያውቋት ሰዎች ምናምን ሲመጡ ተደወለላት፣ መጣች። አስረጂ ተባለች። ለማስረዳት አንቺ በቃ እሷ ናት የምታወራው። በዛ ላይ ደግሞ እኔ የጻፍኩትን አምሮ የያዘውን ብር ይሄን ያክል ለቀሚሱ ለአንድ ቀሚስ ይሄን ያክል ዋጋ ይሄን ቀን ያክል ዋጋ ነው አውቃለሁኝ። እሷ ግን አንዳንድ ሺህ ብር ትጨምርበታለች። ከዛ በቃ መስማማት አልቻልንም። ወጣችና ፎቶዬን ካላነሳሽ የራቁት ፎቶ ነው የምለቅብሽ፣ የአክስቴን ስልክ ስለያዘች የቤተሰብ ስልክ አዲስ አበባ አክስትሽን አስገድላታለሁኝ፣ ቤተሰቦችሽን አክስትሽን በእጅ ነው ያለችው አለች ማለት ነው። አስቡት እንግዲህ አንድ ባለትዳር ራሱን ችሎ የሚኖር ሰው በሷ እጅ ሲሆን እና ቤተሰቦችሽ በእጅ ነው ያሉት፣ አስገድላቸዋለሁ፣ አሳስራቸዋለሁ አለች ማለት ነው። እንግዲህ ፈለግሽ ነው አሁን ይሄ ከባድ ነገር ስለሆነ እንደዚህ ላለችሽ መረጃ አለሽ? አዎ አለኝ። አሁን ይሄ ከባድ ነገር ስለሆነ እንደዚህ ላለችሽ መረጃ አለሽ? ሰማሁት።
ባት እኮ ነው ታውቂያለሽ። ኦኬ ቲጂ ያለሽን መረጃ ማለት ነው ለጂጂ ላኪላት፣ ያው ከላይ ከዛ ትቀጥ ያለሽ። እሺ ካቆምሽበት አስገድላለሁ አስፈራለሁ። ለጂጂ ላኪላት፣ ያው ከላይ ወተሽ ግቢ ቲጂ ውጭና። ኦይ ቲጂ ድምጼን መልሼ እየሰማሁት ስለሆነ ነው። እሺ በጣም ከባድ እኮ ነው እንዴ የግድያ ማስፈራሪያ። ጂጂ አሁን አዛኝቷ የምትባለው እዚህ ጋር አለች አይደል? ፎሎ አድርጋትና ቴክስት አድርጊላት። የትኛዋ ናት? ቆይ አንዴ አሁን እዚህ ጋር አዛኝቷ አገኘሻት? ቆይ አንዴ እንደገና ትጻፍ እስኪ። ቆይ ትመጣለች፣ ችግር የለም። ወሬ ላይ ብትፈልጋ ትኖራለች። አሜን ነው ልጨርስ። ማህደር ተወጪ ወይኔ እናት ሀቡ የሄጄ ቆራዋቲ። ቆይ ትንሱዬ አንዴ ሚት አድርጊ እሺ። በቃ ሰላምና ካለ ታግሰናል። ስለዚህ አሁን የመዝረክረክ ጊዜ ነው፣ የመዝረክረክና የመፍረክረክ ጊዜ ነው። ጸጥ እንላለን። ሰዎች እየመጡ ያወሩ። እኔ አንዴ ተናግሬ አውርቼለው አውሪ መቅደላዊት አውሪ። ልከሽላታል ጽጌረዳ? ልኬላታለሁ። ብዙዎችን ስድብ አላኩላትም። ዳስሚል እኔ ሴት ልጅ አለኝ፣ እናቴም ሴት ናት። ገብቶሻል? ይሄን አይላብዳሽ ደስ ይለኛል እሱ። ብዙዎች እነዚህን ስድቦች አላኳትም። ሪከርድ ግን ብዙ ነገር ያለችውን የቤቢን ልኬልሻለሁ። እውነታው እሱ ነው። ሪከርዶችንም ልኬልሻለሁ። አስፈላጊ ከሆነ አፕዴት አደርገውና ዋትስአፕ ላይ ሌሎችም ብዙ ሪከርዶች ይመጣሉ። አሁንም ግን ይኸውልሽ ከመጣች ማለት ነው ከመጣች ነጠላዬንም ታስተካክል። ነጠላዬንም 2 ነጠላ የትላልቅ የላከችው የሻሽ ማሰሪያ ነው የላከችው። የቤቢን ታስተካክል። እኔ ታየው 3,000 ብር እዛም ጨምሬ ያስገባላታለሁ። ገባሽ? ሀቋን አልፈልግም ግን የሻሽ ማሰሪያ ነው የላከችው። አሁንም ማሳየት እችላለሁ። ለዛ ቤተሰቦችሽን ገላለሁ ብላለች። ስትመጪ ጀርመን ሀገር እኔ የምኖረው ጀርመን ሀገር ነው፣ ህግ ካለበት ሀገር ነው። ብዙ ነገር አደርጋለሁ፣ ብዙ ነገር ፎክራለች። ኢቭን አንቺ ልኬልሻለሁ ከሪከርዱም ላይ ያለውን ነገር። እኔ ከተማርኩበት ትምህርት ቤት እርሰ መምህር ነበርኩ ነው ያለችው። ስለዚህ በእድሜም ትበልጠኛለች ማለት ነው። በእድሜ የሚበልጠውን ደግሞ ማለት በዚህ እንደዚህ ነው የምትመልሸው። ገብቶሻል ውዴ? ሪከርድ ላይ ያለውን ነገር ስለምን አይ ነው ገብቶኛል። ስለተደነቀልሽላት በጣም ነው ደስ ያለኝ። አመሰግናለሁ። እንደዚህ ነው ግን ይኸውልሽ ግን አሁንም ኦንላይን ልብስ እንሸጣለን እያሉ እንደዚህ ለሚያጭበረብሩት፣ በነገራችን ላይ ብዙ ሰው ተጭበርብሯል በዚህ ኦንላይን። የሆነ አካባቢን ካባ ልብስ ለብሰው ይዘው ይመጡና የአካባቢን ስም የዛ አካባቢ ተወላጅን ብለው መተው ኦንላይን ላይ ማሰው ተበልቷል። ያልወጣ ብዙዎች አሉ። በተለይ ኤርትራኖችማ እናታቸው ተውጣሩ የተበሉትን። እመቤቴን ብዙ ጓደኞች ስላሉ ነው የምናገረው። የቋንቋም ችግር አለ አይደለ? በዛም ሳይድ ብዙ ተበልተዋል። ግን ሲናገሩ አታስቂኝ። እኔ እመቤቴን ማሳቅ ምናምን ዳሴት ከእውነት ጋር እንቁም ነው። ልክ ነሽ ላይ ሀሳብሽ ገብቶናል። አሁን ምንድነው መሰለሽ ነገሮችን ሁሉ ካስተካከልን በኋላ ያንቺም የቀሩት የነበሩት ጽጌረዳት የሆነ ነገር ደገፍ በይሽ ማሪ ለቀረድ እንታት እንደዛ ነው ልበላ ነው አበሻ ይፈሰኝ ልብላ እኮ እንትንሽ ቪዲዮሽን ማስፋት ይችላል። ያ ሁኚ ነፃ ሁኚ። ሚዩት አድርገሽ የፈለግሽው ምሳሌው ነገር ስለሽ አትሰማኝ። መቅደላይ ቴንክ ዩ ሶ ማች። ነገሮችን ካረጋጋንና እንትን ካለን በኋላ ያንቺን ነጠላም ምናምን እንድትመልስ እናረጋታለን። እሺ ከዛ በኋላ ያላትን ፔመንት ደግሞ ከአንቺ ጋር ትጨርሳላችሁ ማለት ነው። እኔ ጨምሬ ምከፍላታለሁ። መሬቴን ልጅ ችግር የለብኝም። ይኸውልሽ ጨምሬም የነዚህ የትናንሾችን ነጠላም ቢሆን ተስብ እከፍላለሁ። ግን አንድ ሰው ውዴ ሀበሻ በውጭ ሀገር የምንኖረው የበዓል ጊዜ ነው ነጠላ የምንለብሰው። ነጠላው የሚያስፈልገን ወይም ቤተክርስቲያን ሲሄድ ነው የሚያስፈልገን። ቤተክርስቲያን ሲሄድ መቼም ራሴን አስሬ ብቻ አይደለም የምሄደው፣ ነጠላው ስለሚያስፈልግ። አሁን ያንቺንና የዛችኛዋን ልጅ የጽጌን ስናስተካክል ማለት ነው የእናንተንም እንደዛ ነው የምናደርገው። ለምሳሌ እዚህ ጋር መተሽ ማውራት ብቻ አይደለም፣ ላይክ ሶሉሽን ከሌለው መተሽ የምታወሪው ነገር ምንም ዋጋ የለውም። ስለዚህ ከሪከርድ የሚያደርጉት ልጆች ላይም ስለማየው እኔም ደግሞ አውል ቴክ ስክሪንሾት ከዛ በኋላ
ነገሮችን እንትን እንላለን። እሺ ቴንክ ዩ ሶ ማች። ጽጌ ስትመለስ እናየዋለን ያንቺን ፎቶ ማለት ነው ያደረገው። ምናልባት ጽጌ ጋር እንትን ብላ በውስጥ አሁን ኮንታክት ስላላት እሷ ስጨርስ ንገሩኝ። እኔ ከልጆች ጋር ስለማይመች በቃ ችግር የለም። ገስት ላይ ሆኝና ከዛ በኋላ ነገሮችን እናስተካክላለን። ቴንክ ዩ መቅደላዊት መተሽ ስለነገርሽኝ እሺ፣ አመሰግናለሁ በጣም። አበሻ ግን በመሀል የሆነ ነገር እያሰብኩ ነበር ላይክ እያወራችሁና አንድ ጥያቄ የፈጠረብኝ ነገር አለ። ለምን አልነግራችሁም? ገና ነው። አይ ገና ነው። ጽጌ ከዛ በፊት የላከልሽ ሰው የለም? እንትን አላከችልሽ ወይ? ማነው ስሙ? አዛኝቷ ምናምን ትባለው ልጅ እኔን እንትን አንዴ ከዚህ ስሟ ማን ነው? ስልኬን ያኛውንም ቻርጅ እያደረኩት ነው። ቆይ እስኪ ላይ አዛኝቷ የምትባለው ልጅ ፎሎ አደረገችሽ? ከሷ ጋር አውሪና አንዴ ጨርሽ እሺ። እሺ ይሄ ደግሞ የላከችልሽን ማናት መቅደላዊት የላከችልሽን ለጂጂ ላኪላት አንዴ እያጣራሳለሁ። እሺ ያ አንቺ አንዴ ላኪላት። ከዛ ጂጂ ሁለቱንም ቴክስቶች ቼክ አድርጊ። ከዛ በትልቁ አረግሻለሁ ታሳይኝ። ቴንክ ዩ። አይ በመሀል የሆነ ነገር ትዝ ብሎኝ ነበር። ለምንድን ነው ቴሌግራሙን አሁን እኔ እያልኩሽ ያለሁት ነገር እዛ ቤት እየጠበቁሽ ነው። ምንድን ነው ትርንጎ? ምንድን ልታረጊ ነው የመጣሽው? ምንድን ነው ወሬ እንትን የምትይው? ምንድን ነው ጂጂ የምትይኝ? በመሀል ላይክ ለምን ይመስላችኋል አካውንቷን ቴክስት እንዲያጠፋ የምታደርገው? ትክክለኛ የቢዝነስ ሰው ብትሆን ኑሮ እኮ እንደዛ ይባላል። አይ ዶንት ኖ እያሰብኩት እኮ ነው። ለምን ብትይ እንደዛ ያደረገችው? ብዙ ሰዎች እንደዚህ ስለምትበላ መረጃዎቿ እንዲጠፉ ትፈልጋለች። አየሽ፣ አሁን ጽጌ ብልጥ ሁና ጎበዝ ሁና ነው ይሄን ነገሮች ያስቀመጠችው። ያ እሱ የራሷ ችግር ነው። አሁን ሰዎች ሲመጡ እኛ አሁን ለምሳሌ የብዙ ሰዎች ቴሌግራም ቆይ አንዴ ዋንቲንግ ተራስተልሽ ጂጂ ፕሊስ አንዴ ልናገር። የሰላምን አካውንት ኮፒ ሊንክ አድርጉላት ይሄኛው አካውንቷን ጂጂ ቴሌግራም ሳይሆን አንዴ ቆይ ቴሌግራም ቁጥርን ያልሰጥም ገባሽ? እንትን ነው ኮል ካልሻለሽ ጂጂ ቅድም የተላላካችሁበት ቦታ እኮ ነው። ሰላምዬ የሰላም አካውንት ሰላምዬ በዛኛው አካውንትሽ መጻፍ ካልቻልሽ ሰዎች ላያውቁት ይችላሉ። እዚህ ጋር ያሉት ያኛውን አካውንት እዚህ ጋር ወይ በአንደኛው ስልክሽ ኮሜንት ማድረግ ቻይና ከዛ ኮፒ ሊንክ እንዲያደርጉት እንንገራቸው። አቡ ጽጌ አይደለም የላከችልኝ ቲጂ ናትኝና የኔን ቴሌግራም ልልክላት ነው። ቆይ ቲጂ ዋትስአፕ ወይ ምናምን ነው የሚመቻት። ዋትስአፕ ከሆነ ዋትስአፕ ቁጥር ለኔላት ቴሌግራም ዋትስአፕ ሊስ ይላታለሁ። ችግር የለም እኮ ይሄ በቃ አናግሪያት። ትንሱ ዋትስአፕ ደግሞ ትንሱ አለች አይደለ? ትንሱ አናግሪያት በቃ የዋትስአፑን ትንሱ ታውጣ። እኔ ቴሌግራም ብቻ ነው መስጠት የምችለው። ኦኬ ጂጂ አሁን አንቺ ጽጌ የላከችልሽን ታሳያለሽ። እሺ ትንሱ ደግሞ የዋትስአፕን በቴሌግራም ልኬላታለሁ። ላሳይልኝን በቴሌግራም አሁን ላኩላት። የመቅደላዊት ትንሱዬ አናግሪያት። እሺ አዛኝቷ የምትለዋል። አዎ አንቺን ደግሞ እንትን አደርግሻለሁ። አንቺ አቡ ግን እንትን ቮይሱን እንድከፍተው ትፈልጋለች ሴትዮዋ። መጀመሪያ ፒክቸሩን ብቻ አሳይ። እሺ 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 ሰላምዬ የልጅቷ ጉድ ነው እኮ እንትን ትላለሽ። ፎቶን ክፈችና አሳይ። ይሄ ነው ሙሉ ፎቶ የለው። እሺ እኔ ይሄን ነው የላከችልኝ። ቋንዴ ወይት ይሄን ነው የላከችልኝ ለኔ። ይሄ የ7 ዓመት ልጅ ተብሎ የ1 ዓመት ልጅ የመጣላት ነው። ግን በፎቶ አይለያችሁም እንጂ በጣም ትንሽ ነው እኔ ሳየው እዚህ ጋር። ኦኬ ሶ ይሄ የ7 ዓመት ልጅ ተብሎ የ1 ዓመት የተላከላት ነው። ያ ኦኬ ቮይስ ግን ፈቃደኛ ናት አይደለችም? አላውቅም፣ አልከፍትም። እሺ በቃ አጥፉና ካሜራሽን እሺ ካለች እናሰማታለን። መቅደላዊት አለሽ እዚህ? ቮይሱ እንዲከፈት ትፈልጊያለሽ? እንዲከፈት የሚፈልጊ ከሆነ ንገሪኝ። ትንሱ ላከችልሽ? ትንሱ ላከችልሽ? እስከዛ ድረስ ሀበሻ ግሎ ማውራት የምትፈልጊው ነገር ካለ አውሪ። ቆይ ቼክ ላድርግሽ። አንቺ ቴክስት አድርጊ። ሀበሻ ግሎ ማውራት የምትፈልጊው ነገር አለ? ኦኬ ያ እሺ ነው። አንቺ
ጂጂ ድምፁን አሰሚን እንዲሰማ የምፈልገውን ብቻ ነው የላከችው፣ ሌላውን አላከችውም። ሶ ቮይሱ መስማት እንችላለን። ኦኬ በካሜራ ልክፈት ወይስ ኖርማል ድምፁን ብቻ ልመክፈት? አይ በካሜራ አድርገሽ ክፈች። ኢትዮ ላይቭ ሪከርድ አለች። ሶ እንትን ትላለች። ቡና አፍሉ ጣንም አጭሱ። ኦኬ ድምፁን ልጨምር አንዴ ቆይ። እልሻለሁ ላኪልኝ። እሺ የታደርሽ ልጅቷ አንዴ ልክኝም አልኩሽ። መፖሰት ባለብኝ ሰው ብቻ ነው መፖስተው። እንዳንቺ እኔ ዝም ብዬ እንትን አለ ማድረገውን ጠቅቄ ማቅ ስምሽን እዚህ ጀርመን ውስጥ ስምሽ እንዲጠፋ መጠቋቋሚያ ነው ማድረግሽ። እኔ ሲጀመር እንዲህ ዝም ብዬ በገሃድ የምፖስት ፋራ አይደለሁም። እኔ የት ቤት ቦታ መፖስት እንዳለብኝ ለማን መፖስት እንዳለብኝ ጠንቅቄ ማቅ በጣም ስማርት ውመን ነኝ። ልንገርሽ አይደል በጣም ስማርት ነኝ። የሚገርም የማደርገውን ማቅ ማለት ነው። ሲቀጥል ደግሞ እኔ አንቺን ስምሽን ካላጠፎት እናቴ ትሙት እናቴ ያልወለደችኝ አታውቂም። ሲበዛ በጣም ባለጌ ነው። ልንገርሽ አይደለ ስራዬን አክብሬ በስርዓት ነው የሰራሁልሽ። ባልሽኝ ልክ ነው የተሰራልሽ። የህፃን ያልሽው ደግሞ ባልሽው ልክ ነው የተሰራልሽ። ሲቀጥል ደግሞ ዋጋ አጭበርብረሽኝ 7,000 ብር የነበረው 3,000 ብር አደረሽው። ያ ሂሳብ ቢሰራ እንኳን ተወርጃለሽ አንቺ። እንደዛም ሁኜ እንኳን በልተሽው ትቀሪያለሽ። እኔ ግን ስምሽን አጥፍቼ ሙሉ ጀርመን ውስጥ መጠቋቋሚያ ነው የማደርግሽ። ጀርመን ብቻ ሳይሆን ነፍ ጓደኞች ያለ ስምሽን ነው የሚያጠፉት እንጂ እንደዚህ በአደባባይ ፖስቼ ምናምን አይደለም። ቲክቶክ ላይ ሆኖ ግን አንቺን ለሚያውቁሽ ሰዎች ነው የምፖስት። ይህ አድርጊ አንዴ ነገር ስለማውቅ ማለት ነው። ፋራ ነኝ እንደ እኔ ቲክቶክ ላይ ሁሉም ሰው እንዲያዩ የማደርግሽ ጀርመን ውስጥ ብቻ እንዲታይ ነው የማደርግሽ። ጠብቂ። ቆይ ሁለተኛ ቮይስ አለ ልክፈት። ሀሳቤን ጨርሻለሁ። ከቻልሽ ድምጻት ላኪ። ጨርሻለሁ ነው በቃ። ያንቺን ባዬ ምናምን ብለሽ ማጭበርበርሽ ነው ካልኩሽ። አንቺ ከተማርሽበት ትምህርት ቤት እኔ ፕሬዚዳንት ነበርኩኝ ያልኩሽ። እልሻለሁ በብዙ ነገር አታውቂም። ያንቺን ብር ማን የላከው ደግሞ ማን የላከው? አንቺ አሁን አካውንት ተልኳል። ቅዳሜ አካውንት ተልኳለሽ የምታጭበረብሪ ሌባስ አንቺን አይሉ ማተብ ያንቺ ጎንደሬ ይሄ በጎንደሬ ስም ከበር እያደረጋችሁ ብላችሁ እኔ አሁን ቅማለም ትግሬ ትሆኛለሽ። ልክኝም አልኩሽ። ኦ ማይ ጋድ ጨርሰናል፣ አለቀ። ይሄኔ ቅማላም ትግሬ ትሆኛለሽ ብላለች ባለጌ። ኦኬ በቃ ካሜራሽን አጥፊው ካላስ። ኦ ማይ ጋድ ሀበሻ በጣም ተናድጃለሁ። አይ ነው በጣም ተናደድኩ። አይ ነው ጽጌ አይ ነው እሺ አይ አንደርስታንድ ጽጌ አይ ዱ አንደርስታንድ። ማን ነው የሚቀጥለው? ዳለው የምትይው ነገር አለሽ? ይቅርታ እኔ ተነካክቶብኝ ነው መሰለኝ የገባሁት። ችግር የለም። ኦኬ አሁን ሄዳችሁ ንገሯት። ዘር እየተሳደብሽ ራሱ ቪዲዮ ቮይስ ተከፍቶብሻል። ኦኬ ብላ ስታወራ ያለውን ንገሯት። ማናት እያሉ ነው። አስረጃቸው። ሀቡ ማናት? ማህደር ናት። ማህደር እንደዚህ ያለችው ማህደር ያ ማህደር ሰላም እያለ ሀቡ እያላረገ ሰዎች አላችሁ አይደለ? እድል አሁን ነው የመጣችው። አሁን የመጣችው እንዴ? አይ ቲንክ ኢትዮ ላይቭ ሪከርድ ነበረች። አይ ዶንት ኖ አለች። ኢትዮ ላይቭ ሪከርድ ባለበት ወይ ትረግብላቸዋለች። ሪከርድ አድርጓት። ኢትዮ ላይቭ ሪከርድ ካለች እንትን ትላለች። ያ ማህደር ሪከርድ ያደረግኩት። እሺ እንትን ትላለች። ኢትዮ ላይቭ ሪከርድ አለች። ሀቡ ሌላ ነገር መጥቷል ማሳየው አለሽ ብላሽ ሪከርድ አደረገች። አንዴ ቆይ ሆልድ ኦን ጂጂ አንዴ እሺ እንግዲህ አንዴ ሚት አድርጉልኝ እባካችሁ። ስትመጡ ሚት አድርጉ። እሺ ሚት አድርጉ፣ ካለበለዚያ አስወርዳችኋለሁ። ኢትዮ ላይቭ ሪከርድ አለሽ? ቪዲዮውን ድምፁን ድጋሚ እንስማ ወይስ ሪከርድ አድርገሻል ኦልሬዲ? አርገሽዋል ሪከርዱን? አዎ አርገዋለሽ። በቃ ተው መስማት አይፈልግም። ኪዲ የምትይው ነገር አለሽ?
ኪዲ ፋሽን የምትይው ነገር አለሽ? እንዴት ናችሁ? ሰላም ናችሁ ወይ? አለን። ግን እሷ ይቅርታው ላይ እዛ ከፍታ ላይቭ ላይ ይቅርታ መጠየቅ አለብኝ ነው የምትለው። እንዴት ነው እሱ? ያው መዳረቅ አልፈልግም። እየሰማችሁ ነው አይደለ? ስለዚህ መምጣት የምትፈልግ ከሆነ መምጣት ትችላለች። አቦ ሌላ ቮይስ አለ እኮ አስደምጭን። ኦኬ በካሜራ ወይስ እንደዚህ? እሷ እንትና ነው በካሜራ ቪዲዮ ነው ሪከርድ አድርጋል ካለ ነው ጽጌ ነው። እሺ ወይ ጽጌ እንትን ኔትወርክ አቋርጦ ነበረ። የልጆቹ አልቋል። ነገ ከሰዓት ልላክልሽ ፎቶ። ነገ በሰዓት ልላክልሻለሁ ፎቶአቸውን። ወይ ጽጌ እንትን ኔትወርክ ሌላ አለ። ቆይ ማሪ ልብሶ እና ኔትወርክ ወደ እንትን ላስገባ ወደ ጥልፍ ዘመኑን ያልቅልሻል። እንደ እግዚአብሔር ፍቃድ እና ልኬታ እንዴት እናድርግ? በእኔ ላድርገው ወይስ በአንቺ ይሁን? ከሽመና ወጥቷል ማሪ ልብሶ እና ወደ እንትን ላስገባ ወደ ጥልፍ ዘመኑን ያልቅልሻል። እንደ እግዚአብሔር ፍቃድ እና ልኬታ እንዴት እናድርግ? በእኔ ላድርገው ወይስ በአንቺ ይሁን? ከሽመና ወጥቷል ማሪ ልብሶ እና አለ ተደጋጋሚ ነው የሚመጣው። ሆልዶን አንዴ ቆይ ጂጂ፣ አንዴ ሚት አድርጊውማ ማለት ነው። ድምጻቸው ተምታታብኝ። ኦኬ መቅደላዊት ናቸው የተሳደበችው ወላ ያችን ልጅ የተሳደበችው? ማን ነው የተሳደበው? ኦኬ ላስረዳች። የተሳደበችው ያቺ ማህደር ናትኝ። ለማን ነው የተሳደበችው? ለዚች ለእናንተ ነው ምናምን ስላለች። ኦኬ አይ አሁን ድምጻቸው ተምታቶብኝ ነው። አይ እዚህ ጋር እንትን ለስለስ ብላ ደግሞ ሌላ ሪካርድ ነው የላከች። ጂጂ ግን ቼክ አድርጊው እሺ። ከማናቸው አንድ አይነት ነው ድምጿ። ነው ቅድም መቅደላዊት የሆነ ነገር ብላ ስለነበር አንድ አይነት ነው። መቅደላዊትን ድጋሚ እንልክላታለን ነው we have to check። ምክንያቱም ለዛችኛው ይሄ በጣም ሴንሲቲቭ ነው። ስሟን እኮ ማየት ትችላላችሁ። ማህደር ጥበብ እኮ ወይስ ከማህደር ነው? ላኪው የማን ተላኪው መሆኑን በምን ታውቂያለሽ? ይኸውልሽ ከዚህ ጋር ድምፁ አንድ ነው። ወይም ድጋሜ ልክፈትላችሁ። ቆይ አንዴ። አንደኛ ሀቡ የኢትዮ ላይቭ ሪከርድ አላደረኩም። ድጋሚ ይደገምላል። ግን ጂጂ ቼክ አድርጊው ምልሽ የስድቡ ይሄ የቅድሙ ሴንሲቲቭ ስድብ ከማህደር ነው ከመቅደላዊት ነው የወጣው? የማህደር ነው። ምክንያቱም ቮይሷን እኔ ማውቀዋለሁ። ብዙ ቮይስ ይልክልኝ ላሰማችሁ። ቅድም ከስታወራ ነው ላለች። እሺ ቆይ ይሄው ሪከርድ አድርጉ። እሺ ያው በቃ ኢትዮ ላይቭ ሪከርድ አድርጉ። ባለብኝ ሰው ብቻ ነው መፖስተው። እንዳንቺ እኔ ተቀኝም አልኩሽ። መፖስት ባለብኝ ሰው ብቻ ነው መፖስተው። እንዳንቺ እኔ ዝም ብዬ እንትን አለ ማድረገውን ጠግቄ ማቅ ስምሽን እዚህ ጀርመን ውስጥ ስምሽ እንዲጠፋ መጠቋቋሚያ ነው ማድረግሽ። እኔ ሲጀመር እንዴ ዝም ብዬ በገሃድ መፖስት ፋራ አይደለሁም። እኔ የት ቤት ቦታ መፖስት እንዳለብኝ ለማን መፖስት እንዳለብኝ ጠግቄ ማቅ በጣም ስማርት ውመን ነኝ። ልንገርሽ አይደል ስማርት ውመን ነኝ። አንዴ ቆይ እዚህ ጀርመን ውስጥ እኮ ነው ያለችው አይደለ? እዚህ ጀርመን ውስጥ ካለች እውቢ መቅደላዊት እዚህ ጀርመን ውስጥ ነው ያለችው። እዚህ ጀርመን ውስጥ መጠቋቋሚያ ያረግሻለሁ። እዚህ ጀርመን ውስጥ ካለች ጀርመን የምትኖረው መቅደላዊት ናት። ያ አይደል? ጀርመን የምትኖረው መቅደላዊት ናት። ግን ድምፁ አይ ቲንክ የማህደር ድምጽ መሰለኝ። ኖ እዚህ ጋር ቆይ አንዴ ማህደር እኮ ነች ለላከችላት ለመቅደላዊት። መቅደላዊት ማህደር ምን አውቃ ነው ለመቅደላዊት እዚህ ጀርመን ውስጥ የምትላት? እዚህ እኮ የምትይው እኮ የምትኖሪበትን ነው እኮ። እስኪ ክፈቺው እንደገና። አንዴ ቆይ ይኸውላችሁ ምን መሰላችሁ፣ አንደኛ ነገር ይሄ ቀላል ነገር አይደለም። ኦኬ ለማህደር ይሄ ከባድ ነው። ዝም ተብሎ የሚሰማ ነገር አይደለም። ኖ የማህደር ይሁን የእንትና ይሁን የሚታወቅ ነገር የለም። ሶ መቅደላዊት ትምጣና ትጠየቃለች። አንቺ ነሽ እንደዛ ብለሽ የተሳደብሽው ወይ እሷ? ኦኬ ከዛ ደግሞ ለማህደር ሄዳችሁ ንገሯት፣ እንደዚህ ብለሽ ተሳድበሻል ወይ ብላችሁ ንገሯት። ሺ ሃቭ ቱ ካም ኤንድ ሂር እንትኗን እንትን ማለት አለባት። ኦኬ ሶ ማወቅ አለብን። የሳቡ የቅድም ደግሞ መቅደላዊት የሆነ ነገር ስትል ስለሰማኋት ግን ይሄ ነገር ቀላል ስድብ አይደለም። ኦኬ የቢዝነስ ሰው ነችና በሌባ መባልና በእንደዚህ አይነት ነገር ቲክቶክ ላይ ዞሮ መሰደብ ቀላል አይደለም ጋይስ።
ስለዚህ ልጅቷ እራሷ መታ ይሄ ሪከርድ ከሚወጣ ልጅቷ መታ ኤክስፕሌን ታድርግ። መቅደላዊትም ከሆነ ይሄን የተናገረችው ደግሞ እሷ ራሷ መታ ተናግራለች ማለት ነው። ወደ መቅደላዊት ይዞርና ከዛ በኋላ አረፍት ወስደን መቅደላዊት ነሽ የምትወቀጥ አይቀርም። ትንሱ ወይ ሄዳችሁ ንገሯት ይሄንን ነገር ኤግዛክትሊ ያመጣው ደርሽ እኔ እንደነበር እንደጀመርኩ ሄጄ እመጣለሁ። ሀሳቡ ላይ እኮ ምንድን ነው የሚለው መሰለሽ እናቴ ምን አለች? 7000 ብር ነው አንቺ ጋር ያለኝ፣ አንቺ ግን 3000 ብር አደረሽው ትላታለች። አሁን ለምሳሌ ማለት ነው ልጅ ምን ሆነሽ ነው? እኔ እዚህ አዲስ አበባ ውስጥ አልልሽም። አዲስ አበባ ስላልሆንኩኝ እዚህ አዲስ አበባ ዋርድሻለሁ ብዬ አልናገርም። ኦኬ እዚህ አዲስ አበባ አልልሽም። እዚህ እኮ ማለት እኮ ያለሁበት እኮ ነው። አሁን ግን የአፎ ለምታ ነው እንጂ እሷም እያስፈራራቻት እኮ ነው። አይ ቲንክ ያለችው ጓደኞች አሉኝ ብዙ ስምሽን ለማስጠፋው ብዙ ጓደኞች አሉኝ እዚህ ስትል የሰማኋት መሰለኝ። እንደዛ ሊሆን ይችላል፣ ግን ይሄ ወይስ ወጣ ጥሩ አይደለም። ይሄ እኮ በጣም ሴንሲቲቭ ነገር ነው እንዴ! እንደ ኖርማል ነገር እየሰማችሁት ያላችሁ ሰዎች ካላችሁ ኦኬ። ለኔ ለምሳሌ ይሄ ኖርማል አይደለም። ሀቡዬ ከተሰረቀ ብር በላይ ለኔ ይሄ ኖርማል አይደለም። በዚህ ራሱ ብዙ እንዳረሳለን ከሷ ጋር ባሽ እና እንጠፋ አለባቸው ልጆቹ ነው የምልሽ። ለመቅደላይ ጂጂ ሼር አድርጊላት ድጋሚ። ኦኬ ስለዚህ እዚህ ጋር ካላችሁ ማለት ነው ለሂዱና ንገሯት። እሺ ቀላል እንዳልሆነ ኢትዮ ላይቭ ሪከርድ አለሽ። እድል ካላችሁ አንድ ቁጥር ጻፉና ትደግመዋለች ጂጂ። ሪከርዱ ይቀመጣል። ከዛ የማን እንደሆነ ቮይሱ ሲታወቅ ይፖሰታል ማለት ነው። ያ ከዛ በኋላ መቅደላዊት ከሆነች ስራዋን አትሰራም፣ ምክንያቱም ታውቃለች ያለችውን። ከዛ በኋላ ደግሞ መቅደላዊትም ከሆነች ደግሞ ወደ ራሷ ዞረን ማህደርን ያቺኛዋን በዘር ተሳዳቢነቷን እንወቅጣታለን ማለት ነው። ችግር የለም። ስለዚህ አሉ ሁለቱም መቅደላዊት መታለች። ስለዚህ ሪካርዱን ድገሚው ሀቡዬ፣ ድገሙት። ቆይ አንዴ መታትን ገረ መቅደላዊት ቤት መጨረሻ ላይ የተላከው ቮይስ የማን ነው? ያንቺ ነው የሷ ነው? የራሷ ነው። ሁሉንም አሰሚያት አንዴ። አሁን ሁለቱንም አሰሚውና ከዛ ያንቺ ድምጽ ነው የሷ። እሺ ግን ሚት አድርጉ ሁላችሁ በደንብ እኔ ማረጋለሁ ችግር የለውም። አንቺ መቅደላዊት ሚት አድርጊላት። ሲጨርስ የኔ ነው ትያለሽ። ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። ሊጀምር ነው አለቀ። እቂኝም አልኩሽ መፖሰት ባለብኝ ሰው ብቻ ነው መፖስተው። እንዳንቺ እኔ ዝም ብዬ እንትን አለ ማረገውን ጠቅቄ ማቅ ስምሽን እዚህ ጀርመን ውስጥ ስምሽ እንዲጠፋ መጠቋቋሚያ ነው ማረግሽ። እኔ ሲጀመር እንዴ ዝም ብዬ በገሃድ መፖሰት ፋራ አይደለሁም። እኔ የት ቤት ቦታ መፖሰት እንዳለብኝ ለማን መፖሰት እንዳለብኝ ጠንቅቄ ማቅ በጣም ስማርት ውመን ነኝ። ልንገርሽ አይደል በጣም ስማርት ነኝ። የሚገርምሽ የማደርገውን ማቅ ማለት ነው። ሲቀጥል ደግሞ እኔ አንቺን ስምሽን ካላጠፋሁት ይሄ እናቴ ትምት እናቴ ያልወለደችኝ አታውቂም። ሲበዛ በጣም ባለጌ ነው። ልንገርሽ አይደለ ስራዬን አክብሬ በስርዓት ነው የሰራሁልሽ። ባልሽኝ ልክ ነው የተሰራልሽ። የህፃን ያልሽው ደግሞ ባልሽው ልክ ነው የተሰራልሽ። ሲቀጥል ደግሞ ዋጋ አጭበርብረሽኝ 7000 ብር የነበረ 3000 ብር አደረሽው። ያ ሂሳብ ቢሰራ እንኳን ተወርጃለሽ አንቺ። እንደዛም ሁኜ እንኳን በልተሽው ትቀሪያለሽ። እኔ ግን ስምሽን አጥፍቼ ሙሉ ጀርመን ውስጥ መጠቋቋሚያ ነው የማደርግሽ። ጀርመን ብቻ ሳይሆን ነፍ ጓደኞች አሉ ስምሽን ነው የሚያጠፉት እንጂ እንደዚህ ጓደኞች አሉኝ ነው የምትለው። ሰምታችኋል? ግን እኔ አይደለሁም ቲክቶክ ላይ ሆኖ ግን አንቺ ለምን እያደረጉት እኮ ነው። ለምን ትገባለች? አንቺ በጣም ብዙ ነገር ስለማቅ ማለት ነው። ፋራ ነኝ እንደ እኔ ቲክቶክ ላይ ሁሉም ሰው እንዲያዩ የማደርግሽ ጀርመን ውስጥ ብቻ እንዲታይ ነው ማድረግሽ። ጠብቂ ያንቺን ባየ ምናምን ሀሳቤን ጨርሻለሁ። ከቻልሽ ድምጸት ላኪ ጨርሻለሁ። እኔ በቃ ያንቺን ባየ ምናምን ብለሽ ማጭበርበርሽ ነው ካልኩሽ። አንቺ ከተማርሽበት ትምህርት ቤት እኔ ፕሬዚዳንት ነበርኩኝ አልኩሽ። እበልጥሻለሁ በብዙ ነገር አታውቂም። ያንቺን ብር ማን የላከው ደግሞ ማን የላከው? አንቺ አሁን አካውንት ተልኳል። ቅዳሜ አካውንት ተልኳል። የምታጭበረብሪ ሌባስ አንቺን አይሉ ማተብ ያለሽ ጎንደሬ። ይሄ በጎንደሬ ስም ከበር እያደረጋችሁ ዝም ብላችሁ እኔ አሁን ቅማላም ትግሬ ትሆኛለሽ። እቂኝም አልኩሽ። ይሄኔ ቅማላም ትግሬ ትሆኛለሽ። ብስብስ ነው የሚለው መጨረሻው። ይኸውልሽ ልነግራችሁ ነው። አንዴ ላውራ
በእኔ ያዘዝኳት ታሰረች ምናምን ሲባል እንትን አልኩኝ። አዘዝኳት ልብስ ገባሽ ታስሬ ነበር ምናምን ስትል እሺ ችግር የለውም ብዬ አዘዝኳትኝ። እንዳንድ ሰው በዘሬ ታሰርኩ ምናምን ስትይ ደግሞ እንደዛው አካባቢ ተወላጅ ሲሆን አለ አይደለ የሆነ ስሜት ይሰማሻል አይደለ ፊል ታደርጊያለሽ። አዘዝኳትኝ። እዛ በኋላ ስንት ነው የላኩላት? 8 ሺህ ብር አለች። የ2 ብር የልጆቹን 5 ሺህ ብር ነው ያለችው። ብቻ ግን 3 ሺህ ብር ቀርቶ ነበረ። አሁንም አልካድኳችሁም እዚህ ላይ እሷ ብዙ ብር ነው አለች። አይደለም የህፃኑም ያው ትንሽ ነው ያልኳትን ሰምታችኋል። ሪካርዱ ላይ ሙሉ የራሷ ነው የምትሸሸግበት። አሁንም ይሄ ነው። ብዙ ሪካርዶች ማውጣት ካለብኝ አወጣለሁ። ግን እናት የምትሳደብበት ምን የምትሳደብበት እስከሆነ ድረስ እኔ እናት ነኝ። እንደ አንዲት ሴት ይሄን አላደርገውም። እንዲወጣ በቃ ድሌት እራሱ ለዋለሁ። በጣም ባለጌ ባፋችሁ እንደዚህ ባፍሽ እንደዚህ አርጉሽ ምናምን ብዙ ነገር ይሰቀጥጣል። ይሄ ነው ነው አበሻ የኔም እንደዚህ አይነት ቮይስ ሰምቻለሁ። ሌላ ሰው የሰደበችው ማለት ነው። አንቺ ከወንድ ጋር እንደዚህ በጣም የሚደብር ነገር ልካላት ላይክ ለልጅቷ ቮይስ አርጋላታለች። ግን ያው ቅድም እንዳልኩሽ ልጅቷ እንዲወጣ አትፈልግም ቮይሱን እኔ አሁን ቆይ አንዴ ማለት ነው ጋይስ። ቅድም በጣም መልክ ስሰራ ነበር እንጂ ሳሊ ከመግባቷ በፊት ስትውረገረገች፣ አሁን ሪካርድ ላይ ያያችኋት ሴት ነበረች። ባይዛው ጠዋት ስትውረገረገ የነበረች መታችሁ። እስኪ አንዳችሁ ጫፌን የፀጉሬን ዘለላ መንካት እኮ ነው ዋናው። እዚህ ጋር እኮ መሳደብ ውርውር እኮ ስላላችሁ አይደለም ምናምን እያልሽ ስትሞጣሞጥ ነበረ። አሁን እኔ ማለት ነው ያልገባኝ ነገር 7,000 ብር ያልሽውን 3,000 ብር ምናምን ያለችው ማህደር ናት። አዎ ይኸውልሽ ውጪ ብር ላኩላትና ላኩላትኛ ማውጣት እችላለሁ፣ ችግር የለውም። የላኩበትም ስለማገኘው ፈልጌ ማውጣት እችላለሁ፣ ችግር የለውም። ወይም ወንድሜን ሂጄ ባንክ ስቴትመንት አውጣልኝ ማለትም እችል። እዛ ላኩላተኝ ስልክላት የቤቢን የ7 ዓመት አልኳት። እዛ የ5 ዓመት ልጅ የሴቶችን ስሪልኝ የ2 የዋቂ አልኳትኝ።